ከዝማሬው ተመልሰን መተናል። ቆይታችሁን ከኛ ጋር ካደረጋችሁ ዛሬም እንደተለመደው ግጥም ወደ እናንተ ይደርሳል። ዜና ማራናታ ሰዓቱን ጠብቆ ወደ እናንተ የሚደርስ ነው የሚሆነው። ከዚያም ደግሞ በናይጄሪያ የክርስቲያኖችን ጥቃት የተመለከተ አንድ መረጃ ይዘንላችሁ መተናል። እሱንም ወደ እናንተ የምናደርስ ይሆናል። ምህረት ክፍል 10 ሰዓቱን ጠብቆ በስተመጨረሻ ወደ ተመልካቾች የሚቀርብ ነው የሚሆነው። እነዚህን ፕሮግራሞች እንግዲህ ቆይታችሁን ከኛ ጋር ካደረጋችሁ የምትከታተሏቸው ነው የሚሆኑት። ፕሮግራማችንን ደግሞ እያያችሁ አስተያየት ለምትሰጡን ሁሉ ልባዊ ምስጋናችን የመነጨ ነው። በቅድሚያም ወደ ግጥም እናልፋለን። ዛሬ በአንዲት እህታችን ገጣሚ ደስታ ይዘምናል የተሰኘ ግጥም ወደ እናንተ የሚደርስበት ሰዓት ላይ ደርሰናል። እሱን ተከታትለን ደግሞ ተመልሰን እንገናኛለን። መልካም ጊዜ። ይዘምናል። ዘመንን መዋጀት መግዛት ከተቻለ አሁን ካለው በላይ ሌላ ዘመን አለ። የሚበልጥ የሚሻል መልካሙን ለመያዝ ሆሳውን ለመጣል በሰው ልጅ ስፍር ውስጥ አንድ ሁለት ሲባል ጊዜ ይለወጣል። ዘመን ይዘምናል። ይዘምናል አዎ ይለወጣል። ቁሞ የሚቀር ምንም የጥንት እንጂ ዛሬ የሚባል የለም። ይዘምናል መኖር በመልኩ እስከ ተሰፋለት የውቀት ድርሻ ልኩ። ይዘምናል ሁሉም ጊዜ እየጠበቀ አንዳንዱ ሲፈታ ሌላው እያለቀ። ይዘምናል ሁሉ በማነስ በመብዛት በመሄድ በመምጣት ወደ ታች በመውረድ ወደ ላይ በመውጣት የምድር አጥናፉን የሰማይ ጠረፉን ሰው በእጁ እስኪነካ መቼ ይነጥፍና ያሳብ ቋቱ አልቆ መውጣት እያቃተው ከገባበት ጠልቆ። ሁሉም ይዘምናል ጊዜ ኃይሉን ጎርሶ ላይሆን እንደ ትናንት ደግሞ ተመልሶ። ይዘምናል አዎ ዘመነ ማይባል እንዳለ የሚኖረው ክርስትናና ክርስቶስ ብቻ ነው። ገጣሚ እህታችን ደስታ ጌታ ኢየሱስ አብዝቶ ይባርክሽ ይዘምናል የተሰኘው ግጥም ተመልካቾች እንደወደዳችሁት እናምናለን። የዛሬ ዓመት ነበር የግጥም መድበሏን ቃል የሌለው ቃል የተሰኘውን ለአንባቢያን ያደረሰችው። እንግዲህ ስቱዲዮአችን ድረስ መታ ተቀርጻለች። በጣም አድርገን እናመሰግናለን። ሌሎችም ተመልካቾቻችን ከፕሮግራማችን ጋር አብሮ ይሄዳል፣ የመጨረሻውን ዘመን የሚያመላክት ነው፣ እንዲሁም ደግሞ ስለ ክርስቶስ ፍቅር በአጠቃላይ ግጥም ያላችሁ ተመልካቾቻችን ግጥማችሁን በቴሌግራም ትልኩልናላችሁ። ከዚያኛ ደግሞ እሱን አይተን መታችሁ ስቱዲዮ ድረስ የምትቀረጹበትን ቦታም ሁኔታም እናመቻቻለን። ይህንን የምታደርጉ ሁሉ ጌታ ኢየሱስ አብዝቶ ይባርካችሁ። አሁንም ማራናታ የሚቀጥል ነው የሚሆነው። በቀጣይ ደግሞ ዜና ማራናታ ወደ እናንተ ይደርሳል። በዜና ማራናታ ዛሬ እንግዲህ የህፃናት የወሲብ ጥቃት በዓለማችን ላይ በጣም እየተስፋፋ መጥቷል። ይህንንም አስመልክቶ አንድ ዶክመንታሪ ተዘጋጅቷል። ይሄ ዶክመንታሪ እንግዲህ WHO ወይም የዓለም የጤና ድርጅት በ2010 ያወጣው አንድ መመሪያ አለ። ህፃናትን ስለ ወሲብ እያስተማርናቸው ማሳደግ አለብን ብለው ለአስተማሪዎች እንዲሁም ደግሞ በህፃናት ሙያ ውስጥ የሚውሉትን ጠባቂዎቻቸውን ስልጠና እንዲሰጧቸው ራሳቸውን የተለያየ ልምምድ ውስጥ እየገቡ በተሰጣቸው የአካል ብልት ደስታን እንዲፈጥሩ ከዚያም በተጨማሪ ደግሞ በማስተርቤሽን ግብረ ሰዶማዊነትን የሚመራ አይነት ተግባር ያለው መመሪያ ነው። ይህንንም ተከትሎ በዓለማችን ላይ በተለይ በአውሮፓ በጀርመን ውስጥ የተደረገው ይህ ዶክመንታሪ የሚያሳየው ይሄ መመሪያ ከወጣ ጊዜ ጀምሮ የህፃናት የወሲብ ጥቃት በጣም እየጨመረ መምጣቱን ነው እያሳየ ያለው። እንግዲህ ተመልካቾቻችን ከዚህም በፊት በሀገራችን ኢትዮጵያም እንዲሁም በተለያዩ ዓለማት ላይ የወሲብ ጥቃት በተለይ ልጆች ላይ የሚደርስ የወሲብ ጥቃት የአስገድዶ መድፈር የሚለው ቃል ራሱ እስከማይመጥናቸው ድረስ ልጆች ፈቃዳቸውን በማይሰጡበት ሁኔታ ተገደው ሊደፈሩ አይችሉም የሚለውንም ሀሳብ አንስተን ስንወያይበት ነበር። ይሄ መቆም የሚገባው ጉዳይ ነው። በሀገራችን ላይ ህፃናት ሳይፈልጉ ተገደውም የሚደረግበት ሁኔታ ነው ያለው። በሰለጠነው ዓለም በምንለው ደግሞ ከልጅነታቸው ጀምረው ይሄን ነገር ኤክሰርሳይዝ እያደረጉት እንዲያድጉ እየተደረገ ያለበት ሁኔታም እንዳለ የሚያመላክት ዜና ነው። እንግዲህ ዜና ማራናታ ይሄንንና ሌሎችም ዜናዎችን በዓለም ላይ የተከሰቱ በተለይ ከመጨረሻው ዘመን ጋር የሚገናኙ ጦርና የጦር ወሬ ተሰማላችሁ እንደሚል ማቴዎስ 24 ላይ ያንን የሚመለከቱ ዜናዎችን በአጠቃላይ አጠናቅራ ነጻነቱ አቁማ ወደ እናንተ የምታደርስልን የሚሆነው። ዜናውን ደግሞ ተከታትለን ተመልሰን የምንገናኝ ይሆናል። አሁንም አብራችን እንድትሆኑ በድጋሚ ጋብዛለሁ። መልካም ጊዜ።
ሰላም ለእናንተ ይሁን። የዕለቱን የማራናታ ዝግጅት ዜናዎች ይዘንላችሁ ቀርበናል። ከመረጃዎቹ ጋር ነጻነት ዋቁማ ነኝ። ኢጋድ ኢትዮጵያን ጨምሮ በ3 ሀገራት የድርቅ ስጋት እንዳለ ማስታወቁን ይመለከታል። ቀዳሚው ዜና የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ የአየር ሁኔታ ማዕከል እስከ መጪው ጥር ድረስ የአፍሪካ ቀንድ ከተለመደው የዝናብ መጠን በታች እንደሚያገኝ ተንብሏል። ይህም በኢትዮጵያ፣ ኬንያ፣ ሶማሊያ ያለውን ድርቅ እንደሚያባብስና የሚሊዮኖችን ሕይወት ስጋት ውስጥ እንደሚከትም አስታውቋል። ማዕከሉ የዝናብ እጥረቱ የምግብ ችግር ሊያመጣ እንደሚችል ጠቅሶ መንግስታትና የሰብአዊ ተቋማት ለሚመጣው ነገር ከወዲሁ ዝግጅታቸውን ያጠናክሩ ብሏል። ወደ ቀጣዩ ንለፍ። አፍሪካ በ25 ዓመታት ውስጥ ከፍተኛ ነው የተባለውን የኮሌራ ወረርሽኝ እያስተናገደች ነው ተባለ። የአፍሪካ የበሽታዎች መከላከልና መቆጣጠር ማዕከል ሲዲሲ አፍሪካ በሩብ ምዕተ ዓመት ውስጥ ከፍተኛ ነው የተባለ የኮሌራ ወረርሽኝ ቀውስ ውስጥ ገብታለች ብሏል። ማዕከሉ 300,000 ያህል ሰዎች በበሽታው መያዛቸውንና 7,000 ያህሉ መሞታቸውን ገልጾ የሟቾች ቁጥር ከባለፈው ዓመት 30 በመቶ ጨምሯል ብሏል። በሽታው ከቅርብ ጊዜ ወዲህ በአንጎላና ቡሩንዲ በከፍተኛ ሁኔታ እየጨመረ ነው ሲባል የበሽታው ማዕከል በነበረችው ኮንጎ በሽታውን መቆጣጠር ስለመቻሉ ሲዲሲ ገልጿል። ወደ ቀጣዩ እንለፍ። የሮማው ሊቃነ ጳጳሳት መሪ ፖፕ ሊዮ 14ኛ የሙቀት መጨመርን ማስታገስ አልቻሉም በሚል የዓለም መንግስታትን መተቸታቸው ተሰምቷል። ሊቀ ጳጳሱ ይህንን ያሉት በአማዞኗ የብራዚል ከተማ ቤሊም በተካሄደው 30ኛ የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ጎን ለጎን በተካሄደ መድረክ ላይ ነው። ከአየር ንብረት ለውጥ ጋር ተያይዞ ዓለማችን እየገጠማት ያሉትን ዘርፈ ብዙ ችግሮች ለመቅረፍ የዓለም መሪዎች ጠንካራ እርምጃ እንዲወስዱም ሊቀ ጳጳሱ ጥሪ አቅርበዋል። በዓለም ሙቀት መጨመር የተነሳ ፍጥረታት በጎርፍ በማብልና በድርቅ በማያበራ ሙቀት እያለቀሱ ነው ብለዋል። ፖፕ ሊዮ 14ኛ ለዓለም መሪዎች ባስተላለፉት የቪዲዮ መልእክት ሊቀ ጳጳሱ ይህንን መልእክት ያስተላለፉት በዓለም ህብረተሰብ ዘንድ በትልቁ ተስፋ ተጥሎበት የነበረውና ከኢንዱስትሪዎቻቸው የሚወጣውን የሙቀት መጠን በ2 ዲግሪ ሴልሺየስ ለመቀነስ ሀገራት ለመጀመሪያ ጊዜ ስምምነት ላይ ደርሰውበት የነበረውን የፓሪስ የአየር ንብረት ለውጥ ስምምነት ከተፈረመ ከ10 ዓመታት በኋላ ነው። ይሁን እንጂ ይህ ትልቅ ተስፋ ተጥሎበት የነበረው የፓሪስ የአየር ንብረት ለውጥ በታቀደው ልክ የረባ ውጤት ሳያመጣ ድፍን 10 ዓመት መድፈኑን በርካታ የዘርፉ ተሟጋቾች ይገልጻሉ። በማድመጥ ላይ ያላችሁት የማራናታ ዝግጅት ዜናዎችን ነው። ደቡብ ኮሪያ ምንም አለመስራትን እንደ ህጋዊ ስፖርት በዓመታዊ ውድድርነት ልትጀምር ነው ተባለ ይላል ቀጣዩ ዜና። የዓለም የስፖርት ጽንሰ ሀሳብን የሚገዳደር አንድ አስገራሚ ውድድር በደቡብ ኮሪያ ተቋማዊ ሆኗል። በሀገሪቱ ዋና ከተማ ሲኦል ምንም አለመስራት ወይም ዱዊንግ ነቲንግ እንደ ህጋዊ ስፖርት የሚቆጠር ሲሆን ዓመታዊ በዓል ሆኖ የሚካሄድ ልዩ ውድድር ይጀምራል ተብሏል። ይህ ውድድር የተፈጠረው በዓለማችን እጅግ በተጨናነቁና በስራ ጫና በሚታወቁት የደቡብ ኮሪያ የከተማ ህይወት ውስጥ ለሚኖሩ ዜጎች የአእምሮ እረፍት፣ መረጋጋትና ሰላም ለመስጠት ታልሞ ነው ተብሏል። ውድድሩ በሚካሄድበት ጊዜ ተወዳዳሪዎች በከተማ መሀል በሚገኙ ትላልቅ መናፈሻዎች ወይም ክፍት ቦታዎች ላይ ለግል በተዘጋጀላቸው ምንጣፍ ላይ ተቀምጠው ለተወሰኑ ሰዓት ይቆያሉ። በዚህ ወቅት ምንም አይነት የሰውነት እንቅስቃሴ ማድረግ፣ መነጋገር፣ መተኛት ወይም ማህበራዊ ሚዲያ መጠቀም በጥብቅ የተከለከለ ነው የተባለ ሲሆን ዋናው ግቡ የአእምሮና የሰውነትን ንቁ መረጋጋት ማስመዝገብ ነው ተብሏል። ለማሸነፍ ወሳኙ መመዘኛ በተረጋጋ ሁኔታ ውስጥ ቢሆንም ወደ ጥልቅ እንቅልፍ ሳይገባ ለረጅም ጊዜ መቆየት መቻሉ ሲሆን ተወዳዳሪዎች የሚገመገሙት የልብ ምታቸው በእጅ ላይ በሚታሰር መሳሪያ አማካይነት መሆኑንና ከቦታው የሚነሱ ወይም የሚተኙ ተወዳዳሪዎች ወዲያውኑ ከውድድር ውጭ እንደሚሆኑም ተገልጿል። ይህ ምንም ያለ መስራት ውድድር በስራ ጫና ውስጥ ያሉ ዜጎች ንቁ ሆነው እንዲያርፉና እንዲረጋጉ በማበረታታት በዘመናዊ ዓለም ውስጥ ለተፈጠረው የውጥረት ችግር ያልተጠበቀ ባህላዊ መፍትሄ ለመስጠት ነው ተብሏል። ወደ ቀጣዩ እንለፍ። ቶኪዮ የጃፓንን የስነ ህዝብ አወቃቀር ቀውስ ለማስቆም 4 የስራ ቀናት በሳምንት መጀመሯ ተሰማ። ጃፓን ለመንግስት ሰራተኞቿ በሳምንት 4 የስራ ቀናት ለማድረግ የተገደደችው የጃፓንን አስደንጋጭ የስነ ህዝብ ቀውስ ለመቀልበስና የሀገሪቱን የዓለም አንጋፋ የህዝብ ቁጥር መኖሪያነቷን ለመቅረፍ በመሞከር ነው ተብሏል። እንደ ኢትዮጵያን አቆጣጠር በ2024 ለመጀመሪያ ጊዜ የተዋወቀው ይህ ሀሳብ የኢኮኖሚ ምርታማነት ላይ ብቻ ያተኮረ ሳይሆን ይልቁንም በጃፓን ቤተሰቦችን ለመደገፍና የወሊድ መጠንን ለመጨመር
ለመተግበር የተቀናጀ ሙከራ አካል መሆኑ ተገልጿል። በቶኪዮ የሚገኙ መሪዎች ለመንግስት ሰራተኞች በሳምንት 4 ቀናት ብቻ እንዲሰሩ ያወጡትን እቅድ ተግባራዊ ያደረጉበት ውጥን ሰራተኞቹ ከቤተሰቦቻቸው ጋር በቤት ውስጥ ተጨማሪ ጊዜ እንዲኖራቸው ለማድረግ ያለመና መንግስት እያሽቆለቆለ የሚሄደውን የወሊድ መጠን ለማስተካከል ነው ተብሏል። እንደ አውሮፓውያን አቆጣጠር በኤፕሪል 2025 የቶኪዮ ሜትሮፖሊታን መንግስት ሰራተኞቹ በሳምንት 4 ቀናት ብቻ እንዲሰሩ ያደረገው ይህ ውሳኔ በጃፓን ውስጥ ያሉ ቤተሰቦች ስራንና የቤት ውስጥ ኑሮን ሚዛናዊ ማድረግ ላይ ከፍተኛ ተጽዕኖ ሊያሳድር ይችላል ተብሏል። ይህ አዲሱ የስራ ኃይል ፖሊሲ ለ10 ዓመታት ያህል በቋሚነት እያሽቆለቆለ የሚገኘውን የጃፓን ዝቅተኛ የወሊድ ምጣኔ ለመቅረፍ ያለመም ነው ተብሏል። በአሁኑ ጊዜ በአማካይ አንድ ጃፓናዊት ሴት ከ1.3 ያነሱ ልጆች የምትወልድ ሲሆን ይህም የተረጋጋ የህዝብ ቁጥር እንዲኖር ከሚያስፈልገው 2.1 በጣም ያነሰ በመሆኑ የቶኪዮ መሪዎች ሰዎች በቤት ውስጥ ብዙ ጊዜ በማሳለፍ የቤተሰባቸውን ቁጥር እንዲያሳድጉ ተስፋ አድርገዋል። መቼም በዚህ ዘመን በዓለም ዙሪያ የሚሰማውና የሚታየው ሁሉ ግራ የሚያጋባ ከመሆኑም በላይ የሚፈጸመው እርኩሰትና አመጽ በእጅጉ እየከፋ ይገኛል። በጀርመን ያለች የአንድ ቤተክርስቲያን ሴት አገልጋይ የ4 ወንዶችን የእርስ በርስ ጋብቻ ማስፈጸሟ ተሰምቷል። የ33 ዓመቷ ቄስ በተዘጋጀ የሰርግ ፌስቲቫል ላይ ፖሊኪዮል ወይም 4 ወንዶችን እርስ በርስ በትዳር ለማጣመር የጋብቻ ስነ ስርዓት መፈጸሟ አነጋጋሪ ሆኗል። ይህች ሴት በ4 ወንዶች መካከል ያለውን ጋብቻ ከባረከች በኋላ ስነ ስርዓቱን በእግዚአብሔር አይን ፊት የተደረገ ጋብቻ ብላ መጥራቷ ተቃውሞ ያስነሳባት ቢሆንም ከጀርመን ቤተክርስቲያን መካከል ትልቋ ተቃውሞ ሊቀርብባት አይገባም በማለት እንደተከላከለችላትም ተሰምቷል። ይህ የተከናወነው በበርሊን በሚገኘው የቅዱስ ጳውሎስ ሐዋርያ ቤተክርስቲያን ባዘጋጀችው ረጅም ጊዜ የሚወስድ የሰርግ ሂደቶችን ለማይፈልጉ ጥንዶች በተዘጋጀ የማጋባት የሰርግ ፌስቲቫል ላይ ሲሆን 4 ወንዶችም በአንድነት ቀርበው በአገልጋይ ተብዬዋ ሴት ጋብቻቸው ተፈጽሟል ተብሏል። የ33 ዓመቷ ሊና ሙር የተባለችው የበርሊን እና የብራንደንበርግ ክልል የወጣቶች መጋቢ ስላስፈጸመችው ጋብቻ ስትናገር ተጋቢዎቹ 2 የላትቪያ፣ አንዱ የታይላንድ ዜጋና 4ኛው ሰው ስፔናዊ መሆናቸውን ተናግራ በመካከላቸው ፍቅር በመኖሩ 4ም ሆኑ 2 መጋባታቸውን እግዚአብሔር እንደማይቃወመው አምናለሁ ብላለች። ከ8 ዓመት በፊት በጀርመን የተመሳሳይ ጾታ ጋብቻ ህጋዊ ቢሆንም ከአንድ በላይ ማግባት ግን የተከለከለ ሲሆን ሙለር ግን የ4ቱን ወንዶች ጋብቻ እንደፈጸመች ተናግራለች። የዌልት ጋዜጣ አምደኛ ሃራልድ ማርቲስታይን ቤተክርስቲያን ከአንድ በላይ ሰዎችን እንደዚህ ካጋባች በተመሳሳይ አመክንዮ በሰዎችና በቤት እንስሳዎች መካከል ጋብቻ መፈጸሙን መደገፍ አለባት በማለት በቀልድ መልክ የሴትየዋን ድርጊት ተችቷል። የሚያስገርመው ደግሞ ይህንን በማድረጓ በሙለር ላይ በማህበራዊ ድረገጾች እየቀረበ ያለውን ተቃውሞ በተመለከተ የምታገለግልበት ቤተክርስቲያን ሰዎች በከፍተኛ ጥላቻ መያዛቸው አስደንጋጭ እንደሆነ በመናገር በግለሰቧ ላይ በሚፈጸሙ ትችቶችና ጥቃቶች ላይ ህጋዊ እርምጃ ለመውሰድ መዘጋጀቷ ነገሩን የበለጠ አሳፋሪ አድርጎታል። ወደ ቀጣዩ እንለፍ። በመዋለ ህጻናት ውስጥ እየጨመረ የመጣው የወሲብ ጥቃት ከፒዶፊሊያ ጋር በቅርበት በተሳሰረ ከወሲብ ትምህርት ጽንሰ ሀሳብ ጋር የተያያዘ መሆኑን አንድ አዲስ ዶክመንተሪ አጋለጠ። በጀርመን በመዋለ ህጻናት ውስጥ በህጻናት ላይ የሚፈጸም ጾታዊ ጥቃት ከWHO መመሪያዎች ጋር እንደሚገናኝ የወጣው አዲስ ዶክመንተሪ አሳይቷል። ዶክመንተሪ ፊልሙ የዓለም ጤና ድርጅት መመሪያ ለልጆች የወሲብ ትምህርት የመሰጠት ጽንሰ ሀሳቦችን ማካተቱ በአገር አቀፍ ደረጃ በመዋለ ህጻናት ውስጥ የሚፈጸሙ የህፃናት ወሲባዊ ጥቃቶች ጋር በቀጥታ ይዛመዳል በማለት ተከራክሯል። የጀርመን ቤተሰብ ደጋፊ ድርጅት ዴሞ ፎር አሌ አዲሱን ዶክመንተሪውን በቅርቡ ያወጣ ሲሆን ክራይም ሲን ዴኬር ሴንተር ዘ ዎክ አታክ ኦን አወር ችልድረን ወይም የልጆች ሙያዎች የወንጀል ቦታዎች በልጆቻችን ላይ የሚደርስ ጥቃት የማንቂያ ደውል የሚል ስያሜ ሰጥቶታል። 1 ሰዓት የፈጀው ዶክመንተሪ ፊልም እንደሚያሳየው በጀርመን በመዋለ ህጻናት ውስጥ የሚደርሱ ወሲባዊ ጥቃቶች መጨመራቸውንና ይህ ጭማሪ በዓለም ጤና ድርጅት የጾታዊ ትምህርት መመሪያዎች ላይ የተመሰረተ በፒዶፊሊያ ወይም የህፃናት የወሲብ ፍላጎት የማሳየት ርዕዮተ ዓለም ከፍተኛ ተጽዕኖ ምክንያት የተከሰተ ነው ብሏል። በዶክመንተሪው ላይ አንዲት እናት ሴት ልጇ በመዋለ ህጻናት ውስጥ በ2 ወንዶች ልጆች እንዴት የጾታ ጥቃት እንደተፈጸመባት ቃለ መጠይቅ ያደረገላት ሲሆን
ልጇ በብልቷ አካባቢ ላይ የደረሰው ጉዳት እንደሚያሳየው ሴት ልጇ ድርጊቱን ፈጥራ እንዳላወራች የሚያረጋግጥ ነው ብሏል። በልጆች መካከል እንደዚህ አይነት ክስተቶች በአገሪቱ ውስጥ እየጨመሩ ሲሆን ይህ በአጋጣሚ ይሁን አይደለም በማለት ዴሞ ፉር አሌ ተሟግቷል። ከወላጆች ማህበር ኢኒሺዬቲቭ ሬጀር ሼፈር ይህ በመዋለ ህጻናት የወሲብ ትምህርት ጽንሰ ሀሳብ መሰጠቱ ያመጣው ውጤት ነው በማለት ተናግረው ልጆች ቁጥጥር ሳይደረግባቸው እርስ በርሳቸው እንዲነካኩ አንዳቸው የሌላውን መራቢያ አካል እንዲነኩና እቃዎችን ወደ አካላቸው ቀዳዳ እንዲከቱ የሚያደርግ ነው ብለዋል። ትንንሽ ልጆች ራሳቸውንና ሌሎችን በጾታዊ ግንኙነት እንዲመረምሩ የሚያበረታታ የወሲብ ትምህርት ጽንሰ ሀሳቦች በ2010 የዓለም ጤና ድርጅት ለአውሮፓ ያዘጋጀው መመሪያ ላይ የተመሰረተ ሲሆን የዓለም ጤና ድርጅት ልጆች የወሲብ ትምህርት ከልጅነታቸው ጀምሮ መማር እንዳለባቸውና ህጻናት ራሳቸውን በራሳቸው ማርካትን በልጅነታቸው መለማመድ እንደሚገባቸው ይመክራል። የዓለም ጤና ድርጅት ሰነድ በተለያየ የእድሜ ክልል ውስጥ ያሉ ልጆችን እንዴት ስለ ወሲብና ጾታ ትምህርት ማስተማር እንደሚችሉ ለአስተማሪዎች መመሪያ የሚሰጥ የወሲብ ትምህርት ማትሪክስን የሚያካትት ሲሆን በመመሪያው መሰረት ከ0 እስከ 4 ዓመት የሆናቸው ልጆች ስለ ራስን አካል እየነካኩ መደሰት እንዲያውቁ ስለማድረግ አስተማሪዎችን የሚመክር ሲሆን ከ4 እስከ 6 ዓመት እድሜ ያላቸው ልጆች ደግሞ የጾታ ማንነታቸውን ስለመለየትና ስለ ተመሳሳይ ጾታ ግንኙነት ማለትም ስለ ግብረ ሰዶም ግንኙነት መማር አለባቸው ይላል። ለዕለቱ የመጨረሻ ወዳደረግነው መረጃ እንለፍ። ከመጨረሻው ዘመን ምልክቶች አንዱ ወንጌል በዓለም ዙሪያ መሰበኩ ሲሆን በዚህ ዘመን በመላው ዓለም ወንጌል በልዩ ልዩ መንገድ በስፋት እየተሰበከ ይገኛል። በሌላ በኩል ግን በመላው ዓለም በክርስቲያኖች ላይ የሚፈጸመው ስደትና መከራም የዛን ያህል እየጨመረ ይገኛል። ይህ በስፋት ከሚፈጸምባቸው ሀገራት መካከል አንዷ ደግሞ ናይጄሪያ ናት። በናይጄሪያ በክርስቲያኖች ላይ ስደት እየደረሰ ነው በሚሉ ክሶች ምክንያት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር ጣልቃ ሊገባ እንደሚችል ማስጠንቀቂያ ከሰጡ በኋላ በመካከለኛው ናይጄሪያ በምትገኝ አንዲት ቤተክርስቲያን ላይ ታጣቂዎች ጥቃት መሰንዘራቸውን ባለስልጣናቱ ገልጸዋል። ይህ ጥቃት ሰኞ ዕለት በሰሜን ናይጄሪያ 24 ተማሪዎች መታገታቸውን ተከትሎ የናይጄሪያው ፕሬዝዳንት ቡላ ቴኖቢ በደቡብ አፍሪካ ሊካፈሉበት የነበረውን የጂ20 ጉባኤ ጉዟቸውን ማዘግየታቸው ቃል አቀባያቸው ተናግረዋል። ፕሬዝዳንት ዶናልድ ትራምፕ በዚህ ወር መጀመሪያ ላይ በናይጄሪያ ክርስትና የህልውና አደጋ ተጋርጦበታል በማለት ፔንታጎን በምዕራብ አፍሪካዊቷ ሀገር ናይጄሪያ ወታደራዊ እርምጃ ሊወስድ ስለሚችል ዝግጅት እንዲጀምር ማዘዛቸው ተዘግቧል። የናይጄሪያው ፕሬዝዳንት ቲኑቢ በበኩላቸው ናይጄሪያን እንደ ሃይማኖትን የማትታገስ ሀገር አድርጎ መግለጽ የሀገሪቱን እውነታ አያንጸባርቅም ሲሉ ምላሽ ሰጥተው ነበር። የተወደዳችሁ ተመልካቾቻችን ለዕለቱ ያዘጋጀንላችሁ ከተለያዩ ሀገራዊና ዓለም አቀፍ መገናኛ ብዙሃን ያገኘናቸው መረጃዎች እነዚህ ነበሩ። ከቀጣዮቹ የማራናታ ፕሮግራም ዝግጅቶች ጋር መልካም ቆይታ ይሆንላችሁ። ሰላም ለእናንተ ይሁን። ተመልካቾቻችን ነጻነቱን እጅግ አድርገን እናመሰግናለን። ከዜና ማራናታ ስንመለስ ደግሞ ቀደም በመግቢያ ላይ እንዳስተዋወቅኳችሁ ዛሬ በናይጄሪያ ያለውን የክርስትና ጥቃት መጨመርን አስመልክቶ አንድ ጥንቅር አዘጋጅተንላችኋል። እንግዲህ በዓለማችን ላይ በተለያዩ ሀገራት ከዚህም በፊት አንስተናል። በአፍጋኒስታን፣ ኢራን፣ ኢራቅ እንዲሁም ደግሞ ደቡብ ኮሪያ ከዚያ በተጨማሪ በአፍሪካ ሀገራትም ኤርትራን ጨምሮ ሌሎች ሀገራትም በጣም በክርስትና በእምነታቸው ምክንያት ብዙዎች እየተሰደዱ ብዙዎች የሕይወትን ዋጋ ሳይቀር እያስከፈላቸው እንደሚገኝ ቃኝተን ነበረ። ዛሬም እንግዲህ በናይጄሪያ በጣም ከፍተኛ የሆነ የክርስትና እምነታቸውን ምክንያት በማድረግ ሰዎች እየሞቱ ይገኛሉ። አብዛኞቹ ህጻናቶች ሳይቀሩ የ3 ወር አራስ ህጻን ሳይቀር እንግዲህ የሞተበት ሁኔታም እንዳለ ነው የተረዳ ነው። ከዚያ በተጨማሪም ደግሞ አብዛኞቹ ከሚኖሩበት ከቀያቸው ከሰፈራቸው ተፈናቅለው በመጠለያ ውስጥ እንደሚገኙ የሚያሳዩ መረጃዎችም አሉ።
እንግዲህ ተመልካቾቻችን ክርስትና በጣም ዋጋ የሚያስከፍልበት ዘመን ላይ እንዳለን መረዳት ያስፈልጋል። ዘመኑን ማወቅም አስፈላጊ ነው ለመጸለይም። ከዚያ በተጨማሪ ደግሞ እኛም ደግሞ ለነሱ ማሰብ ስንጸልይ ስንበረከክ እንድናስባቸው ይሄንን ፕሮግራም ለእናንተ አዘጋጅተን ያቀረብን መሆኑ ታሳቢ እንዲሆን እንወዳለን። እንግዲህ በናይጄሪያ ቦኮ ሃራም የተባለ አንድ ጽንፈኛ ቡድን በከፍተኛ ሁኔታ ክርስቲያኖችን በጅምላ እየተጨፈጨፉና ከዚያም በተጨማሪ ደግሞ በጅምላ እየተቀበሩ ያለበት ሁኔታ አለ። በእምነታቸው ምክንያት ብዙ ዋጋ እየከፈሉ ያሉ አሉ። በስደተኛ ካምፕ ውስጥ እንኳን ሆነው ምግብ ለመፈለግ በሚወጡበት ሰዓት አድነው ይዘው እንደሚገሏቸው እንደሚያስፈራሯቸው የመብላትና የመጠጣት ራሱ ሁኔታቸው ተሟልቶ እንደሌለ ነው የሚያሳየው። ተመልካቾቻችን እንግዲህ ይህንን ስንናገር እንደው አውቃችሁ ዝም እንድትሉ አይደለም። በዚህ ጉዳይ ላይ ለእህት ወንድሞቻችን በክርስትና ምክንያት ስደት እየደረሰባቸው ላሉ ሁሉ እንድትጸልዩላቸው እንድታስቧቸው ከዚያም ደግሞ እግዚአብሔር እስከ መጨረሻው እንዲያጸናቸው እንግዲህ ሞት የማይቀር ነገር ሆኖ ሳለ ነገር ግን ጸንቶ መሞት ትልቅ ዋጋ አለው በእግዚአብሔር ዘንድ። ስለዚህ እኛ ክርስቲያኖች ደግሞ ከዚህ ምን መማር እንዳለብን እንድታውቁ ክርስትና ዋጋ ያስከፍላል። አዎ በምድር ሳላችሁ መከራ አለባችሁ ይላል። በዓለም ሳለን መከራ ካለብን ያንን መከራ ደግሞ ኢየሱስ ክርስቶስ ድል አድርጎታል። እኛ ከመከራው ባሻገር የክብር አክሊል ተሸላሚ በሚያደርገን መልኩ ራሳችንን አብቅተን እስከ መጨረሻው ጸንተን መቆም እንዳለብን የሚያስተምረን ጉዳይ ስለሆነ በዚህ ጉዳይ ላይ በጣም አጽንኦት ሰጥተን እንድንከታተል ጠይቃችኋለሁ። በመላው ዓለም ላይ ለሚገኙ እየጸለያችሁ ከዚያም ደግሞ ከነሱ ብዙ ቁም ነገርን እያገኛችሁ ጽናትን እየተማራችሁ እንደምትመለከቱት እናምናለን። በቀጣይ የሚቀርበው በናይጄሪያ ላይ ያለው የክርስትና ስደትን የሚመለከት ፕሮግራም ነው። እሱን ተከታትለን እንመለሳለን። አብራችሁን ነው። Let me tell you, here where we are, I don't have anything to give them. We only pray together and share the word of God together. I lack words. So far our eyes is on him. እንደ ልምምድ ተለማምደናቸው የግድ ልጆቻችን ማድረግ እንዳለባቸው አመጣጡን መነሻውን ሳናውቅ እያከበሩ አብረናቸው እኛም ሰፖርት እያደረግናቸው የቆየንበት ሁኔታ ነበረ። ተመልካቾቻችን ምን ያህል ይሄንን ነገር አጽንኦት ሰጥታችሁ እንደተመለከታችሁት ባላውቅም ነገር ግን ከነዚህ ዴዮች መካከል አንዱን እንኳን ብንወስድ ክሬዚ ዴይ ብናነሳ ያን ቀን ሰዎች እብድ መስለው ተማሪዎች ራሳቸውን እብድ በሚያስመስል አለባበስ የጸጉር ስታይል ራሳቸውን ለእብድ በቃ ዝግጁ አድርገው ሊያብዱ ተዘጋጅተው ክሬዚ ዴይ ሲያከብሩ እንመለከታለን። ይሄ ምንን ኤክስፒሪየንስ እያደረገ እንደሆነ አናውቅ። በጣም ሰፊ ጥናት የሚፈልግ ጉዳይ ነው። ሁሉም በዓላት ዴዮች መነሻቸው የራሳቸው የሆነ የዌስተርኑ ባህል አለ። እኛ ግን ዝም ብለን መነሻው ምን እንደሆነ ሳናውቅ አምጥተን እዚህ ጋር እናከብራለን። ይሄ አግባብ ነው ብዬ አላስብም። በሰፊውም የምንቃኘው ነው የሚሆነው። ዊዲንግ ዴይ እንዲሁም ደግሞ ብራይዳል ሻወር እያለን የምናከብራቸው መነሻቸው ምንድነው? ከዚህም በፊት በሃሎዊን ላይ የሰራነውን ፕሮግራም ተመልክታችኋል። ሃሎዊን ዝም ብሎ የሚከበር በዓል አይደለም። ከጥልቁ ጋር ከአጋንንታዊ አሰራር ጋር ከመንፈሳዊ ዓለም ጋር የተደረገ ጥልቅ ያለው ቁርኝት ያለው በዓል ነው። ስለዚህ እነዚህንም ዴዮች በጣም አጽንኦት ሰጥተን መመልከት የሚገባን ሁኔታ እንዳለ እንረዳለን። አሁን ግን በመንግስት ደረጃ በትምህርት ሚኒስቴር የወጣው ከኢትዮጵያ ባህል ጋር ጭራሽ አብረው ሊዛመዱ አይችሉም፣ እንዲሁም የሚጻረሩ ናቸው በሚል ሀሳብ ይሄንን ነገር ማስቆማቸው በጣም ትክክለኛና ጊዜውን የጠበቀ እንደሆነ እናምናለን። ይህንን ሁሉ ያደረገ እግዚአብሔር ይመስገን። ሀገራችንን እግዚአብሔር ይጠብቅ። ሁላችሁንም በጣም እንወዳችኋለን። አብራችሁን ለነበራችሁ ሁሉ ላቅ ያለ ምስጋናችን የመነጨ ነው። ሳምንት ጌታ ቢፈቅድና ብንኖር በሌላ የማራናታ ጥንቅሮች የምንገናኝ ነው የሚሆነው። ፕሮግራሙን እየመራው ሄቨን ተስፋዬ ቆይታ አድርጌያለሁ። አብራችሁን ለነበራችሁ ሁሉ ጌታ ኢየሱስ አብዝቶ ይባርካችሁ። ሰላሙ ነው።